Water and sanitation really are not just about social services, it's economic infrastructure. የውሃና የአካባቢ ጥበቃ ጉዳይ ማህበራዊ አጀንዳ ብቻ አይደለም፣ ኢኮኖሚያዊ ጭምር እንጂ። ውሃ ፋብሪካዎችና ኢንዱስትሪዎችንም እንዲያንቀሳቅስ እንሻለን። የውሃ ጥበቃ ጉዳይ የዜጎቻችን ጤና ዋስትናም እንዲሆን እንፈልጋለን። ነገር ግን አሁን ላይ በመቶ ሺዎች የሚቆጠሩ አፍሪካውያን ንጹህ የመጠጥ ውሃን አያገኙም። እንዲሁም 380 ሚሊዮን የሚጠጉ አፍሪካውያን ደግሞ በውሃ ምክንያት የሚገባቸውን የጤና አጠባበቅ አያገኙ። የዚህ ኢኮኖሚ አንድምታ ደግሞ ቀላል አይደለም። So that has economic implications. በርግጥም ተፈጥሮ አብዝታ የቸረቻት አፍሪካ ካሏትም ሀብቶች አንዱ የውሃ ሀብቷ ነው። ዛሬም ድረስ ግን የበርካታ ዜጎቿን ንጹህ የመጠጥ ውሃ ችግር አልፈታችም። የውሃ ሀብትን በሚገባ አልምቶ በጋራ መጠቀምና ጥምን መቁረጥ ትኩረት ሊሰጥ የሚገባ ጉዳይም ነው። እናም ኢትዮጵያ ውሃ ከግጭት ይልቅ የትስስርና የጋራ ጥቅሞች ማጽኛ መሆኑን ታምናለች። ውሃ ከግጭት ይልቅ ለትስስር በጋራ የማደግ የመልማት ፍላጎትን የምታጸናበት መሆኑን ኢትዮጵያ በተደጋጋሚ እንደ አፍሪካ ህብረት መስራች ሀገር የዓለም ትልልቅ ድርጅቶች አባል እንደመሆኗ ብዙ የትብብር ስምምነቶችን ፈርማለች። ይሄ ደግሞ የሚያሳየው ምን ያህል ለትብብር ዝግጁ እንደሆነች ነውና ቀጠናዊ ትስስር በውሃ ዘርፍ የተሻለ አስተዋጽኦ ያደርጋል። አህጉሪቱ ያስቀመጠችውን የ2063 አጀንዳ ግብን ለማሳካትም የውሃ ሀብት ልማት ከፍተኛ ድርሻ አለው። በዚህ ረገድ ኢትዮጵያ የጋራ ተጠቃሚነትን መርህ ያደረገ የውሃ ሀብት አስተዳደርንም ተግባራዊ እያደረገች ትገኛለች። ኢትዮጵያ ለምታለማቸው የውሃ ልማት ስራዎቻችን ተጠቃሚ ኢትዮጵያ ብቻ አይደለች፣ ጎረቤት ሀገሮች ተጠቃሚ ናቸው። ይሄ ወሬ ሳይሆን የምናወራው በተጨባጭ ነው የምናወራው። ጅቡቲ ዛሬ ከኢትዮጵያ ነው የምታገኘው። በቀን 100,000 ሜትር ኪዩብ የሚያክል ውሃ ከአዲጋላ ዳውን ስትሪም አገራቶች በብዛት ማክሲማይዝ የሚያደርጉበትን የራሳቸው ተጠቃሚነት የሚበዛበትን ያስባሉ። እሱን አቻችሎ ሁሉም የሚጠቀምበትን የተለያዩ የአጭር ጊዜ፣ ረጅም ጊዜ፣ የመካከለኛ ጊዜ የሚባሉ ፕላኖች አሉ። እዛ ውስጥ ኢምፕሊመንት እያደረጉ መቆየትን ይጠይቃል ማለት ነው። አህጉሪቱ ካሉባት እንደ አየር ንብረት ለውጥ ያሉ ፈተናዎች ጋር ተያይዞ ንጹህ የመጠጥ ውሃን በተገቢው ጊዜና ቦታ ለማቅረብ ከባድ ይሆናል የሚሉት የዘርፉ ምሁራን ለፈተናዎች የማይበገር የውሃ ሀብት ልማትን በቴክኖሎጂና መሰረተ ልማት መደገፍ እንደሚያስፈልግም ያነሳሉ። እነዚህ አጋር ድርጅቶች የምንላቸውን እነሱን ማሰባሰብ የኛም የኢትዮጵያም ኃላፊነት ብቻ ሳይሆን ሁሉም ሀገራት በአፍሪካ ህብረት አማካኝነት ተያይዘው ተረዳድተው ተባብረው ማሳደግና ወደ ውጤት መቀየር ያስፈልጋል ማለት ነው። በዚህ ሂደት ውስጥ ፈታኝ ነገሮች አሉ። ለምሳሌ የአየር ንብረት ለውጥ የዕለት ተዕለት ችግራችን ሆኗል። እዛ ላይ ቴክኖሎጂ መጠቀም ያስፈልጋል። እዚህ ቴክኖሎጂ ማምጣት ማላመድና ወደ ስራ ላይ ማዋል ያስፈልጋል። የማይበገር የዘላቂ የውሃ ልማት ሀብት ክላይሜት ሬዚሊየንት ኢንቨስትመንት ምን ይፈልጋል? ሪሶርስ ይፈልጋል። እነዛ ሪሶርስ ከተለያዩ አጋር ድርጅቶች ጋር በመተባበር ወደ ተጠቃሚነት ማሸጋገር የኛ ኃላፊነት ነው ማለት ነው። እናም ነገን መሰረት ያደረገ የጋራ ተጠቃሚነትን መርህ ያደረገ ውጤት ለማምጣት በቅንጅት መስራትን ይጠይቃል። 48 ቢሊዮን ችግኝ የተከለች ሀገር ለኢትዮጵያ ብቻ አይደለም ያጠቀም የካርቦን ዳይኦክሳይድ ልቀትን የሚቆጣጠርበት እነሱ ለቀቁልን ኢትዮጵያ ኮንትሮል የምታደርግበት ጎረቤት ሀገሮች የተለያየ ፕሮጀክቶቻቸውን ሲነድፉ ኢትዮጵያ የምታለማቸው ኋላ ይቅድ አድርገው ነው የሚያደርጉት። ዋጋ መኖር አለበት ለዚህ። ምክንያቱም ዝም ብሎ ሰሞ ሳይሆን በዓለም ላይ ይሄ ልምምድ አለ። ካናዳና አሜሪካ መካከል ፔመንት ፎር ኢኮሲስቴም ሰርቪስ የሚባል አለ። ኢትዮጵያ አሜሪካና ሜክሲኮ መካከል በዛው ልክ አለ። ቻይናና የታችኞቹ ሀገሮች እነ ላኦስ እነ ካምቦዲያ መካከል ተመሳሳይ ጉዳዮች አሉ። ኢትዮጵያ በዛ ልክ እሱ ማግኘት መቻል አለባት ማለት ነው። ኢትዮጵያ ብቻ ሳይሆን በላይኛው ተፋሰስ ያለው የአፍሪካ ሀገራትን በዛው ልክ ማስተማር ይጠይቃል። ይህንን በዛ ልክ አፈጻጸሙን ሁሉም በጋራ ቋንቋ፣ በጋራ ራዕይ፣ በጋራ ዓላማ ከወሰደው በ2063 አሁን ያቀነው ነገር በእርግጥ ተፈጻሚ ማድረግ ይቻላል ማለት ነው።